አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ። ለፋሲካ ለትንሳኤ በዓል እንኳን አደረሰን እንኳን አደረሳችሁ። ቅቤና ወተት ከኔ አሻም እንዴት አለ? የበሬ ሰብቷል። ያው ለዚህ ጋር ነው የምታየው። ይሄ ጓጉልና እዚህ ጋር ያው አሁን ለምሳሌ ቺኒያት ማን ጊዜም በቃ ይጠጥራል። በቃ ሰብቷል። ያ ጥሩ ነው። 14 15 ቀን ሰናው ሰፈር ላይም ለሱቆቹ ለምግብ ቤትም አስረክባለሁ። ዱራሜ ላይ በቂቤ ማያቀኝ የለም። አሁንም ዝግጁ ነኝ። ኑና ወሰዱ። ወተት የሚፈልግ እንዲሁም ደግሞ ቅቤም ቢፈልግ አይብ ቢፈልግ በጊዜ ይንገሩን። ሁሉም ነገር ይዘጋጃል። ለሞላ ለኢትዮጵያ ሕዝብ መልካም ዓመት በዓል ይመኛል። ወተትም ቅቤም አለ። ይሄንንም ደግሞ በተመጣጣኝ ዋጋ እናቀርባለን። ዓመት በዓል ነው ብለን ውድ እናረጋለን። ለመላው ለኢትዮጵያ ሕዝብ እንኳን በሰላም አደረሳችሁ ላለው አገራችንን ሰላም ያርግልን፣ ፍቅር ያብዛልን። በከምባታ ዞን ዱራሜ ከተማ አስተዳደር ዘራሮ ቀበሌ ሃምበሪቾ ጥግ አካባቢ ነው የምንገኘው። ተመልካቾቻችን የትንሳኤ በዓልን ከሚያደምቁ ገበታዎች መካከል ደግሞ የእንስሳት ተዋጽኦ ይጠቀሳል። በተለይም እንደ ወተት፣ እንቁላል፣ ስጋን የመሳሰሉ ምግቦች በኢትዮጵያ በዓላት ውስጥ በጣም በከፍተኛ ሁኔታ የተለመዱ ናቸው። እነዚህ በዓላት ሲቃረቡም ገበያው የሚደራበት ወቅት ነው ማለት ነው። ለወትሮ ከተሜው ሸማች ነበረ። ከገጠር የሚመጡ ወተት፣ እንቁላልና በጎች እንደዚሁ ሙክቶችን ይገዛ ነበር። አሁን ደግሞ ከተሜው ራሱ ወደ እነዚህ ስራዎች ተሰማርቷል። ከነዚህ ስራዎች መካከል ደግሞ የወተት ማርባት ይጠቀሳል። እዚህ አካባቢ በርካታ ነዋሪዎች የወተት እርባታ ላይ ተሰማርተው የወተት ውጤቶችን እያለሙ ነው የሚገኙት፣ ለገበያም እያቀረቡ ነው የሚገኙት። የዛሬው ቀኝታችን እዚህ ላይ ቆይታ የሚያደርግ ነው የሚሆነው። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ዱራሜ ከተማ አስተዳደር ውስጥ በአሁኑ ሰዓት ከ35000 በላይ ዝርያቸው የተሻሻሉ የወተት ላሞች እንዳሉ ከከተማ አስተዳደሩ ግብርና ጽፈት ቤት ያገኘው መረጃ ያመለክታል። በወተት ልማት ዘርፍ ከተሰማሩት ጥንዶች መካከል እዚህ አጠገቢ ያሉት ወይዘሮ ቦጋለችና አቶ ዘሪሁን ይጠቀሳሉ ማለት ነው። እነዚህ ጥንዶች ለ17 አመታት የወተት ላም በማርባት በአሁኑ ሰዓት 12 የወተት ላሞች አሏቸው። መኪና ገዝተዋል፣ ቤት ተለያዩ ቦታዎች ገዝተዋል። ልጆቻቸውን በወተት ያሳደጉ ጥንዶች ናቸው ማለት ነው። በአንዲት የወተት ላም የጀመሩት ስራቸው ዛሬ ላይ መኪና እስከ መግዛት በአጠቃላይ የተለያዩ ስኬታማ ህይወትን መምራት እንዲችሉም አድርጓቸዋል ማለት ነው። አይ በ1999 አንዲት ጥጃ ትንሽዬ ጥጃ በ300 ብር ገዝቼ ነው አሁን ባለውበት ደረጃ ላይ የደረስኩት። ያችን ጥጃ ተጠቃችልኝ። እንግዲህ ተጠቃችና 2000 ላይ ወለደችልኝ። ከ2000 አሁን እስካለሁበት ደረጃ ወተትን አጥቼ አላቅም። የጀመርኩት በአንድ ነበር 12 ከብታለኝ በአሁን ሰዓት የወተት ላሞች። ቀደም ሲል የተወሰኑ የወተት ከብቶች ነበሩን። እነሱ የወለዱ እየተባዙ ሲሄዱ ከከብቶቹ ሽጠን ቤት ሰራን። ቤቱን 2.4 ሚሊዮን ብር ሽጠን ይሄ መኪና 1.7 ሚሊዮን የዛሬ 5 አመት አካባቢ ገዛን። አሁን መኪናው አገልግሎት ላይ ነው። ሌሎች ከብቶችም አሉን። መኖሪያ ቤቶችንም እየሰራን ነው። የከብቶቹንም ቤት ዘመናዊ ለማድረግ ዝግጅት ላይ ነው። ገበያ ምን ወስደው ከተማ ውስጥ ነው። 4 ሆቴሎች አሉ የሚቀበሉኝ። እንደ መጠናቸው እንግዲህ እንደ ሽያጫቸው ከ20 ሊትር በላይ ይወስዳሉ። 154 ሊትር በ3 ጊዜ ግን በሚወልዱ ሰዓት አንድ ከብት እስከ 30 ሊትር ነው የሚሰጠኝ። 5-6 ቤቶች አሉን።
ከብቶችም ከ12 ከብት በላይ አለን። ልጆቻችን ደግሞ ወተት አጥተዋቁም እኛም ወተት ተናናቅም ቅቤ ገዝተናናቅም ወተት አይብ ገዝተናናቅም ለአካባቢው ህብረተሰብም በተመጣጣኝ ዋጋ ወተቱንም አይቡንም ቅቤውንም እንሸጣለን። ልጆችን ለማሳደግ ክራይም መከራየት አንችልም ነበር። የዛኔ አጠራቅመን 300 ብር የገዛናት ከብት ወተት መስጠት ጀመረች። እግዚአብሔር ልጆች በሰጡ ቁጥር አልከራይም ለቤቴ ያለኝ ያቺ ጊዳር ብዙ ስራ ሰርታለች። በነገራችን ላይ ብዙ ስራ ሰርቼባታለሁ በከብቷ። አሁን ደግሞ እነኛ ያሉኝ በእጄ ሳንቲም ባይኖረኝም ላስፈልገኝ ነገር አልቸገርም። ድህነት የሚባል ነገር እኔ አይቼ አላቅም። በጌታ ፊት ነው። በዚህ አካባቢ ጠቅላላ 120 ቤት አካባቢ በማንደር የተፈጠሩ የወተት ላሞች አሉ። ክትባት ወቅትም እንደዚሁ ሙሉ ባለሙያና ሙሉ ክሊኒክ የእንስሳት ክሊኒክም እንደ ከተማ ዱራሜ ከተማ ስለሌለ ቀዲዳ ወረዳ ፕሮፌሽናል የሆኑ ዶክተሮችን ቬተርናሪ ዶክተሮችን እና የአዳቃይ ባለሙያዎችን ሌሎችም የረዳት ሐኪሞችን ተጠቅመን ሙሉ ከተማውን በየወቅቱ ካሌንደሩን በጠበቀ መልክ ክትባት ይሰጣል። ቤት ለቤት ድጋፍ ይደረግላቸዋል። የጧትና የቀን ወተት ውጪ ነው ብያለሁ። የማታውን ነው እኛ የምንጠቀመው። የማታውንም በባህላዊ ገፍተን ቅቤና አይብ እናቀርባለን ለገበያ። አሁን ቅቤ እንደው ሰሞኑን ወደ 20 ምናምን ኪሎ ሽጫለሁ። በአሁን ሰዓት ደግሞ 15 ምናምን እጄ ላይ አለ። ይሄም ቀልድ አይደለም። ተጀመረ የወተት ቦታው ተጀመረ። ያው እንዲህ ነው እንግዲህ የሚታለበው። ለመላ ኢትዮጵያ ሕዝብ እንኳን ለትንሳኤ በዓል አደረሳችሁ እላለሁ በመጀመሪያ። ሁለተኛ ደግሞ ዱራሜ ላይ በቅቤ ማያቀኝ የለም። አሁንም ዝግጁ ነኝ። ኑና ወሰዱ። የኢትዮጵያን ሕዝብ ቤተሰቦቼን ልጆቼን ራሱ ባለቤቴን እንኳን እግዚአብሔር በሰላም አደረሰን እላለሁ። እንደ ዱራሜ ከተማ አስተዳደር በቂ ምርት አለ። የወተት ምርት ለምሳሌ አምባሪቾ ወተት ማቀነባበሪያ እዚህ በቅርቡ አለ። ከዛ በተሻለ ደግሞ እዚህ አካባቢ ላይ የወተት ማቀነባበሪያዎች እንዲሰሩ እኛ ደግሞ ኮኦፐሬቲቭ ህብረት ስራ ፈጥረን የመስራት ስራ እያደራጀን ነው ያለ ነው። ገባን ከማረጋጋት አንፃርና ቅቤ ምርት ሊሆን ይችላል፣ የወተት ምርት ሊሆን ይችላል። ከዚህ አካባቢ መጥቶ ከዘራሮ ከላሎና ከካሻ አካባቢ ባሉት ወተቶች ላይ ተመጣጣኝ ሂሳብ ስለሆነ መጥቶ መግዛት ይችላሉ የሚለው ነገር እንደ ከተማ ግብርና አሳስባለሁ። ደሰለች ፍቅሬ ይባላለሁ። ከዚህ ጋር ቀጥታ ወተት መጥቼ ወደ 50 ሊትር ወስዳለሁ። ወደ 50 ሊትር ወስጄ ንጬ ዋናውን አቁሜ በትርፉ መጥቼ ደግሞ ከዚህ ወስጄ በቃ እየተጠቀምኩ ነው። አሁን አመት በዓል ደርሷል። ከዚህ አሁን ወስጄ ንጬ ቅቤውን በክሎ አይቡን ደግሞ ለአመት በዓል ቀን በስነ ስርዓት አስቀምጬ ደግሞ ብሩን ለውጬ ብሩን ተጠቀማለሁ። ለአመት በዓል ብዙ ነገር ይተርፈኛል። ለፋሲካ ለትንሳኤ በዓል እንኳን አደረሰን፣ እንኳን አደረሳችሁ። ቅቤና ወተት ከኔ በዚሁ በከብት እርባታ ውጤታማ ነን። ብዙ ስራ ሰርተናል። ቤት መሬት ገዝተን ቤት ሰርተናል። የራሳችን ቤት ዱራሜ ከተማ አለን እና ካፌ አለን። ለዛ ካፌ ወተት የምናቀርበው ከዚህ ነው። የኛ ካፌ ከዚሁ ያመረትነውን ወተት ነው በእኛ ካፌ የምንጠቀመው። ለመሰላ ሆቴል ወተት እናቀርባለን እና ቤት እንሸጣለን። ትኩስ ወተት አለ ብለን ጽሁፍ አለ። ቀጥሎ ደግሞ ዋው ካፌ በተወሰነ አባለጄ ካፌም ወተት እናቀርባለን። እንደዛ ያደረግን አሁን በዚህ ደረጃ ነው ያለነው። ለፋሲካ እየተዘጋጀን ነው። በፋሲካ ወቅት ይወደዳል ቅቤ፣ አይብም ይወደዳል፣ ቅቤም ይወደዳል። ለዛ ቀን የሚታለበውን ለካፌ ለሆቴል እያቀረብን የማታውን ደግሞ ለፋሲካ እያዘጋጀን ነው። 57897 የዳልጋ ከብቶች አሉን። በተለይም ዝርያቸው የተሻሻለ ማለት ነው። እንዲሁም ደግሞ ሀገረሰብ 16459 አለ። የተሻሻለው 84.5% ላይ ነው የምንገኘው። 648 አባላት ያሉበት እንዲሁም 5 ማህበር ወረዳችን ላይ ይገኛል።
እነዚህ ማህበራት ምንድነው የሚያደርጉት? ወተቱን እንግዲህ ነጥብ ጣቢያ ቀበሌያት አሉ። በነዛ ማህበሩ ካለበት ቦታ ወተቱ ተሰብስቦ ለተለያየ አገልግሎት በተለይም በክልሉ ግብርና በተለይም በእንስሳት ዘርፍ ፕሮጀክት እጅግ ትልቅ ነገር የሆነው አለ። ይሄን ወተት ፕሮሰስ ተደርጎ ለተጠቃሚው የሚደርስበትን ሂደት የተሰራበት ሂደት አለ። ፋሲካ በዓል ያው ከወተት ከቅቤ እንዲሁም ደግሞ ከዳልጋ ከብትና እንዲሁም በአጠቃላይ ከነዛ ውጤቶች የሚለይ አይደለም። ስለዚህ ወተት የሚፈልግ እንዲሁም ደግሞ ቅቤም ቢፈልግ አይብ ቢፈልግ በጊዜ ይንገሩን፣ ሁሉም ነገር ይዘጋጃል። ወዳሉበትም ደረጃ ወዳሉበትም ድረስ የምናደርስበት ሂደት ይኖራል ብለን ተስፋ እናደርጋለን። በጣም ጥራቱ የተጠበቀ አይብ አለን፣ ቅቤ አለን፣ ሌሎችም የታሸጉ ፕሮሰስ ያደረግናቸው እርጎ የተፈጥሮ እርጎ ወተት አለን። ስለዚህ እነዚህ ነገሮችን ሲፈልጉ ከዚህ ማንም ሰው በቅናሽ በተመጣጣኝ ዋጋ ይዞ መሄድ ይችላል፣ መዝናናት ይችላል እና ለኢትዮጵያ ሕዝብም ለሁሉም እኔ መልካም ፋሲካ በዓል ለማለት እወዳለሁ። ማዕከላዊ ኢትዮጵያ ክልል ሀላባ ዞን ቁሊቶ ከተማ ውስጥ ነው የምንገኘው ተመልካቾቻችን። እዚህ የተገኘንበት ዋና ምክንያት ደግሞ እዚህ አካባቢ ከፍተኛ የሆነ የዶሮ እርባታ ይከናወናል ተብለናል። የዶሮና የእንቁላል ዋጋ ምን ይመስላል፣ እነማን እያረቡ ነው የሚለውን የምናሳያችሁ ነው የሚሆነው። አብራችሁ እንድትቆዩ በድጋሚ በአክብሮት ጋብዛለሁ። ወደ ቦታው እንሄዳለን። እኔ ቤት ውስጥ ያው ልጆችን እየተንከባከብኩኝ ዶሮ እርባታ ደግሞ አብሬ እሰራለሁ ማለት ነው። ወደ 420 ዶሮ አለኝ። ኬጇ ስለሆነች መሬት ቢሆን ብዙ ሰፊ ቦታ ያስፈልጋል፣ ግን የኬጁ ስለሆነ በሶስት ፓርቲሽን የተከፋፈለ ነው። በሶስቱም እያንዳንዱ ቦታ የሚይዘው አለ። ለዛ ነው በትንሽ ቦታ ብዙ መስራት ይቻላል ማለት ነው። አሁን እኔ ልጆችን እየተንከባከብኩ ውጭ በወጣ ሌላ ስራ ብሰራ ልጆችን ማኔጅ ማድረግ አልችልም። ከልጆቼ ጋር የሚሄድ ስራ ፈልጌ ነው። እሱ የመንግስት ሰራተኛ ነው፣ በአንድ ደሞዝ ደግሞ አይቻልም እና ተጨማሪ ስራ እንዲሆን ብዬ ነው። ገቢ ጥሩ ነው። አሁን ሁሉም እየሰጡ አይደለም፣ ይጀምራሉ። አብዛኛዎቹ ጀምረዋል። ምግባቸውን ችለው ቤት እንጠቀማለን፣ የተረፈውን ደግሞ እንሸጣለን። ገበያ ጥሩ ነው። 14 15 ቀንሰን ያው ሰፈር ላይም ለሱቆቹ ለምግብ ቤትም አስረክባለን። ለፋሲካ ደግሞ እንቁላል ያስፈልጋል። እኔ ጋር መጣችሁ መግዛት ትችላላችሁ። ቀደም ሲል የሚታወቀው የከተማ ማህበረሰብ ሸማች ነው። አሁን ደግሞ ከተሞቻችን ከሸማችነት ወደ አምራችነት ተቀይረዋል። የሥራ ባህል ለውጥም መጥቷል። በርካታ የመንግስት ሰራተኞች የዶሮ ባለቤት እንዲሆኑ፣ የመንግስት ሹማምንቶች የዶሮ ባለቤት እንዲሆኑ፣ የወተት ላም ባለቤት እንዲሆኑ ማለት ለቤተሰቦቻቸው ፍጆታ ችለው ሌሎች የሥራ ዕድል መፍጠር፣ ሌሎች ለገበያ ውስጥ ያለውን ጫና መቀነስ ብቻ አይደለም ወደ ገበያው ምርት ይዘው እየገቡ ነው ያሉት። አሁን ይሄንን ምናልባት ሀላባ አካባቢ ካያችሁ ሀላባ ላይ በተለየ መንገድ ከተማው ላይ ቁሊቶ ከተማ ሁሉም መንግስት ሰራተኛ የዶሮ ባለቤት ሆኗል። ከ5 ጀምሮ እስከ 1000 ዶሮ ያለው አለ። ዶሮ እርባታ ሊጀምር ያሰብኩት አንደኛ ኑሮ ውድነትን በደሞዝ ብቻ መቋቋም አይቻልም። ተጨማሪ ስራዎች መስራት ያስፈልጋል። ከዚህ ቀላሉና ቀላሉ ዶሮን ማርባት ነው። ዶሮን ለማርባት በፓኬጅ ደረጃ በ5 በ10 በ25 እና በ20 ከዛ በላይ ማምረት እና ቤትን መሸከም መቻል አለበት የሚለውን ግምት እንደራሴ ወሰድኩኝ። ከቤተሰብ ጋር ተነጋገርኩኝ። ከዛ ዶሮ ጀመርን፣ ዶሮ ማርባት ጀመርን። ዶሮ ካረባን በኋላ እንቁላል ማግኘት ጀመርን። እንቁላል ስናገኝ አንደኛ ለራሴ እጠቀማለሁ፣ ሁለተኛ ደግሞ ሽጬ እንቁላሉን ሽጬ ለራሳቸው መኖ አመጣለሁ፣ እቁብ ይጥላለሁ። ኑሮዬ በተሳካ መልኩ እንዲሄድ ማድረግ ይቻላል ማለት ነው። ነባር እየጣሉ ያሉት 35 ዶሮዎች አሉን። ቄብ ደግሞ 30 ይኸው በየቦታው 30 ዶሮ ደርሰዋል። በደረጃ አሁን የደረሱ አሉ፣ መሀል የሆኑት አሉ፣ ጫጩት የሆኑት አሉ። በ3 ስቴፕ ናቸው ያሉት። ኖርማል እየጣሉ ያሉት እነዚህ ናቸው። 35 ዶሮዎች አሉ። ከ35ቱ በቀን 25 24 23 ታገኛለህ። ዶሮ በቀላል ውጤታማ የሚያደርግ በትንሽ ቦታ ውጤት የሚታገኝ ለቤት አሁን ልጆች አሉ ተማሪዎች ማለት ነው።
ሲፈልጉ እንደ ድንች ቃቅለው ይበላሉ። ሀቅ ነው ይሄ። ሲፈልጉ ጠብሶ ይበላሉ። እኔም ለስራዬ ሲሄድ 3 እንቁላል ከትንሽ ቲማቲም ጋር ማተወስታችሁ እሱን ባርተነ ውጪ ይበላሉ ካልኩኝ አንዲት እንቁላል ቁርስ 200 እና 300 ብር ነው። ተመልካቾቻችን በሃላባ ዞን ቁሊቶ ከተማ ውስጥ ነው የምንገኘው። በዚህ በቁሊቶ ከተማ ውስጥ ደግሞ ወደ 30 የሚጠጉ የዶሮ መንደሮች አሉ። ይሄንን የዶሮ ቤት የመሳሰሉ በጠባብ ቦታ ላይ በጣም በርካታ የከተማዋ ነዋሪዎች ዶሮ እያረቡ ነው። በነገራችን ላይ ከነዚህ ዶሮ አርቢዎች መካከል የቤት እመቤቶች፣ መንግስት ሰራተኞችና ወጣቶችም ዶሮ እንደሚያረቡ ሰምተናል። የዶሮ እርባታ የሌማት ትሩፋት አንዱ ንቅናቄ ሲሆን በዚህም እንግዲህ በተለይ በከተማም በገጠርም የምግብ ዋስትናን ለማረጋገጥ ከፍተኛ ትኩረት እየተሰጠው ነው። ቅኝታችን የሚቀጥል ነው የሚሆነው። አብራችሁን ቆዩ። ጮማ አዘጋጅታላ አሻም እንዴት አለ? ደህና ነህ? ምርጥ በሬዎች ናቸው። በሬ ትክክለኛ በቃ ጥሩ ደረጃ ለማድረስ በቃ በቂው ነው ልትለው 6 ወር መካከለኛ ለመሆን ከሆነ 4 ወርም በ3 ወርም ውስጥ ታደርሳለህ። አዎ ያ ምክንያቱም ውሃ ነው የሚሆነው። የ3 ወሩ ውሃ ነው። እይታ ለሚገዙ ሰዎች ይፎግራቸዋል። ቅባት ለሚያቅ ሰው ደግሞ ያውቀዋል። አሁን ለምሳሌ በሬ ከደለበ ቆይቷል አሳይቷል። አሁን የበሬ ሰብቷል። ያው ለዚህ ጋር ነው የምታየው። ይሄ ጓጉልና እዚህ ጋር ያው አሁን ለምሳሌ ቺኒያት ማን ጊዜም በቃ ይጠጥራል። በቃ ሰብቷል። ይሄ በቂ ሰብቷል። አዎ ምክንያቱም አሁን ገበያ ነው የምጠብቀው። እስከ 150 ሺህ ብር 140 ሺህ ብር ሸጠዋል። ይሄ በሬ አሁን አንተ ወስደው ገዝተኸኝ 5-4 ቀን ብታቆየው እንዳለ ነው የምትደርስበት። አይከሳም። ለፋሲካ በዓል ምን መልእክት አለ እስኪ? ለፋሲካ በዓል ለመላው ለኢትዮጵያ ሕዝብ እንኳን በሰላም አደረሳችሁ ላለው አገራችንን ሰላም ያርግልን፣ ፍቅር ያብዛልን። አሜን። አገራችን ሰላም ከሆነ እኔ አንተ እንዲህ እንነጋገራለን። ይህ ትልቅ እድል ነው። ሰላም ስላለ ነው የመጣችሁት። ፍቅር ስላለ ነው የመጣችሁት። ይሄ ከሌለ ማንም የኔ ነው የሚባል ነገር የለም። ይሄ እንስሳ የኔ አይደለም። አሁን ላይ ከአርሶ አደር በተጨማሪ ሌላው የመንግስት ሰራተኛም ጭምር ቤቱ ላይ አንድ ወተት ላም የሌለው የለም። በማድለብም በተመሳሳይ በአብዛኛው ያው የስጋ ተዋጽኦ ፍላጎቱ በጣም ሰፊ ነው ይታወቃል። ጭማሪ ስላለው በአብዛኛው አርሶ አደር ይሁን ሌላው ሰራተኛ ወይም ነጋዴው ጭምር ወደዚህ እየገባ ኑሮ ያሻሻለ ያለበት ሁኔታ ነው ያለው። ከዚህ በፊት ያው የከተማ ነዋሪ በአብዛኛው ገዢ ነው ይታወቃል። ከአርሶ አደር ነው የሚገዛው። አሁን ላይ ግን በየቤቱ 5፣ 10፣ 25 ዶሮ የሌለበት ቤት የለም ማለት ይቻላል። እንደ ከተማችን ራሱ ማለት ነው። የወተት ሀብት በሰፊው እየተለመደ ነው ያለው። ስለዚህ ይሄ ደግሞ ከየት መጣ ሲባል በሀገር አቀፍ ደረጃ የተጀመረው የሌማት ትሩፋት ውጤት ነው ብሎ መገምገም ይቻላል። በዓላትንና ኢትዮጵያውያንን ለይቶ ማየት አይቻልም። የትኛውም ኮርነር ቤት ግን የትኛውም ጫፍ አንዱ ጋር ሰፋሪ ይችላል አንዱ ጠብ ይችላል እንጂ የትም ጋር መለያየት አይቻልም። ስለዚህ በዓላት ሲመጡ በዓላትን የሚያደምቁት ደግሞ የእንስሳት ውጤቶች ናቸው። ዶሮ፣ እንቁላሉ፣ አይቡ፣ ቅቤው፣ ስጋው፣ ሰንጋው፣ ሙክቱ እነዚህ ነገሮች በጣም የበዓል የኛነታችን መለያ ናቸው። ኢቭን ሌላ ዓለም ላይ አለ የለም ፈጣሪ ወቅ አላቀም። እኔ በዚህ ልክ አንደ ብዙ ሀገራት ለማየት እድል አግኝቻለሁ። ግን በዚህ ልክ ካልቸሩ ባህሉ የለም። ለኛ የተለየ ገጽታ አለው። ውበታችንም ነው፣ ድምቀታችንም ነው፣ መለያችንም ነው። ባይዚ በነገራችን ላይ እንግዲህ እንዳያችሁት ገበያዎቻችንን የሚያደምቁት የእንቁላል፣ የወተት፣ የዶሮ እንደዚሁ ደግሞ የሰንጋ ውጤቶች እዚህ በተለየ ሁኔታ እየተዘጋጁ ነው የሚገኙት። በርካታ የህብረተሰብ ክፍሎችም ገበያውን ጠብቀው እያዘጋጁ እንደሆነ ባደረግነው ቅኝት ተከታትለናል ማለት ነው። አመት ባላችሁ ያማረ እንዲሆን እንመኛለን። ጤና ይስጥልኝ። አባታችን በሰማያት ያለ ተለይቶ
ይሞገስ ክቡር ስምህ ከሰማያ ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ።